ሰላም ተማሪዎች እንዴት ናችሁ? ዛሬ ሼር የማደርግላችሁ መረጃ በ2018 የዩኒቨርሲቲ ጥሪ በተመለከተ አዲስ መረጃ አለ። በተጨማሪም ደግሞ የሪሚዲያል ፕሌስመንት እስከ መቼ ይፋ ይደረግ እንደሚችል ምነግራችሁ ይሆናል ማለት ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ። ዩኒቨርሲቲ ጥሪን በተመለከተ አብዛኛው ዩኒቨርሲቲ በዚህ ሰዓት ላይ ምንም ብዙ ጥሪዎችን እያደረጉ አይደለም። ነገር ግን ከትላንት ጀምሮ አንዳንድ ዩኒቨርሲቲዎች ጥሪ እያደረጉ ነው። ይህም ሐዋሳ ዩኒቨርሲቲ ሲሆን የመመዝገቢያ ጊዜ ከጥቅምት 17 እና 18 እንደሆነ የመመዝገቢያ ቦታ ደግሞ ለሶሻል እና ለናቹራል የተለያየ እንደሆነ በመግለጫቸው አሳውቋል። ይሄም ለናቹራል በሜን ካምፓስ ሲሆን ለሶሻል ደግሞ በቴክኖ እንደሆነ ተናግሯል ማለት ነው። በተጨማሪም ወደ ግቢ ስትሄዱ አንዳንድ ነገሮችን ይዛችሁ እንድትመጡ ማለትም የ8ኛ ክፍል ኦሪጂናል የሚኒስትሪ የ9 እስከ 12 ትራንስክሪፕት እና የ12ኛ ክፍል ሪዛልታችሁን ኮፒና ኦሪጂናል ይዛችሁ እንድትመጡ አሳውቋል። በተጨማሪም የስፖርት ትጥቅ ማለትም የስፖርት ትጥቆችንና አንሶላና አልጋ ልብስ ይዛችሁ እንድትመጡ አሳውቋል ማለት ነው። ሌሎችም ዩኒቨርሲቲ በዚህ ሰዓት ላይ ጥሪ እያደረጉ ይገኛሉ። አንዳንድ ዩኒቨርሲቲዎች ይሄም ሐረማያ ዩኒቨርሲቲ ሲሆን አዲስ ፍሬሽማን ቅድመ ምረቃ ፕሮግራም ተማሪዎች እንዲሁም በ2017 የሪሚዲያል ትምህርታችሁ በሐረማያ ዩኒቨርሲቲ ተከታትላችሁ የማለፊያ ውጤት ያስመዘገባችሁ ተማሪዎች የምዝገባ ጊዜ ጥቅምት 17 እና 18 ስለሆነ ከወዲሁ እንድትዘጋጁ ብሏል ማለት ነው። ስለዚህ ሌሎች ዩኒቨርሲቲዎችም በዚህና በቀጣይ ሳምንታት ላይ ጥሪ ያደርጋሉ ተብሎ ይታሰባል። ሌላኛው ደግሞ የሪሚዲያል ፕሌስመንት ጉዳይ ሲሆን እንግዲህ የላስት ይር ስናይ አምና የሪሚዲያል ምደባ ይፋ የሆነው ከፍሬሾች ወደ ግቢ ከገቡ በኋላ ስለሆነ ዘንድሮም የተለየ ነገር የለም ብለን በማሰብ የሪሚዲያል ምደባ ይፋ የሚሆነው ፍሬሾች ወደ ግቢ ከገቡ ነው በኋላ ነው። ማለትም በዛ ከተባለ እስከ ጥቅምት 25 እና 30 ድረስ ይፋ ይደረጋል ብዬ አስባለሁ። ነገር ግን አዲስ ነገር ካለ በፍጥነት የማሳውቃችሁ ይሆናል ማለት ነው። የዛሬው መረጃችን ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።